አዳዲስ መረጃዎች እየተሰሙ ነው። አንዱ እስር ቤት ሲወጣ አንዱ እስር ቤት ሲገባ በመተሳሰር ሂደት ውስጥ እንግዲህ ብዙዎች እየታሰሩ ላይ እየወጡ ነው። መንሱር ጀማል በነገው ዕለት በዋስ እንደሚለቀቅ ታውቋል። እንግዲህ መንሱር ጀማል ከፊንቴክ ኢንቨስትመንት ጋር ከነ ሰራዊት ፍቅሬና ከተለያዩ አርቲስቶች ጋር ታስሮ እንደነበር የሚታወስ ነው። ሌሎች አርቲስቶች እንግዲህ በዋስ ሲወጡ መንሱር ጀማል ሌላ ቀጠሮ ተሸጋግሮ እንደነበርና እስር ቤት እንደነበር የሚታወቅ ነው። በነገው ዕለት እንግዲህ በዋስትና መብቱ ተከብሮለት እንደሚወጣም ታውቋል። ከሱ በተያያዘ እንግዲህ ሁለት ሰዎችን የምናስታውስ ነው። ከፊንቴክ ኢንቨስትመንት ጋር በተያያዘ አዎንታ ባሪስተን እና እግረኛው ሚዲያ ተክለ ሃይማኖትን የምናስታውስ ነበረ። በደንብ ብዙ ክርክሮች የታዩበት እርስ በርስ ለመጠላላት ለመተፋቀር ይህ ለማጣላት እና እርስ በርስ ለማጫረስ የሚደረጉ ትግሎችንም አይተናል። እንግዲህ አዎንታ በርሲሳም አሁን ላይ እግረኛው ሚዲያ በቁጥጥር ሲውል ሲታሰር ደስታውን ገልጿል። የአዲስ አበባ ፖሊስን አመስግኗል። እግረኛው ሚዲያ ግን የታሰረው ከፊንቴክ ኢንቨስትመንት ጋር በተያያዘ አይደለም። እርግጥ ከዚህ በፊት አቅርቦት በነበረው የመከላከያ ልብስን ለብሶ ዲስሬስፔክት ሲያደርግ የነበረውን ሰውዬ በልብሱ ክብር እንደዛ የማይመጥን ቪዲዮዎች ተሰርተው እንደነበር ነው። ያን ቪዲዮ እንግዲህ ዩቲዩብ ገጹ ላይ እንዳጠፋ ተደርጎ ነበር። ከዛ በኋላ በቁጥጥር ስር ተይዟል። እንግዲያውም ስሙን አላውቀውም፣ የሆነ ሰውዬ ነው ብቻ እሱም ታስሯል። ተክለ ሃይማኖት የእግረኛው ሚዲያ ጋዜጠኛም ታስረዋል። መንሱርም ይወጣል። እንግዲህ እነ ሰራዊት ፍቅሬን እና አዎንታ ባሪሳን ለማጣላት በጣም እየጣረ ነበር እግረኛው ሚዲያ። አሁን ላይ እንግዲህ አዎንታ ባሪሳን በምትኩ እየተሳለቀ ይገኛል። እግረኛው ሚዲያ ሲታሰር ክራንቹን ምንድን ነው የሚያደርገው እያለ አካሉን በተመለከተም የተለያዩ ፌዞችን ሲያወራ ብዙዎች ሲቃወሙትና ሲስቁበት ሲዝናኑበትም ነበሩ። ቲክቶክ ላይ የአዎንታ ባሪሳ ገጽ ላይ ማየት ትችላላችሁ። ሌላኛው ደግሞ አሁን አንድ ያየሁት መረጃ አለ። ምንድን ነው ቀጣይ ሳምንት የእግር ኳስ ፋሚሊዎች ሮናልዶ ያገባል የሚባል ነገር ሰማሁና ማግባት ምንድን ነው እንዴ? ሁለት ልጅ ወልዶ አብሮ እየኖሩ ሁለት መሰለኝ ባለሳሳት ልጆች አሏቸው። ወልደው አብረው እየኖሩ የስንት ዓመት ትዳር ውስጥ ነው አሁን ሊያገባ ነው የሆነ ደሴት ላይ ተባለ። ትዳር ማለት ድግስ መብላት ነው ወይስ ደግሞ ምንድነው? እስኪ እሱ ለእናንተ ተዋለውኝ። ሌላ ብዙ መረጃዎች እየወጡ ነው። እንዲሁም ደግሞ ከሰሜኑ ጦርነት አንጻር ጦርነቶች እንደጀመሩ ነጋሪቶች እንዳሉ የተወሰኑ ጥቃቶችም እንዳሉ ወደ ራያ ቆቦ አካባቢ የተለያዩ መሳሪያ መካናይዝድ እየተጠጉ እንዳሉ ከወደ ሁለቱም በኩል በዚህኛው ደግሞ በሽራሮ በኩል ደግሞ ሰሞኑን ጥቃት እንደነበር የሚታወቅ ነው። እነዚህ መሰል ቪዲዮዎችን ደግሞ ነገ በደንብ አቀናጅቼ ያቀርብላችኋል። ይመቻቸው።